ወንድሜን ትመልሽልኛለሽ ወይስ አትመልሽልኝ? የራሱ አስተሳሰብና የራሱ የሚመራበት አይምሮ ያለው ልጅ ነው። ምን ብዬ ነው መመልሰው? እዛ በክፋት ቤት ተከራይተሽ ካስቀመጥሽበት ቦታ ነው። ዘበና የተከራየሁት ቤትም የለም ምንም ያሰብኩትም ነገር የለም። ተህይወት ተይቆጭሻል። እኔ ምንም የሚያስቆጭ ነገር አልሰራም። እኔ ግን በንዴትና በእልህ ውስጤ እያረረ ነው። ቤቱን ለመረከብ የሚያስችል በቂ መረጃና ውክልና ስላለኝ መረከብ ይችላል። ውክልናውን ማየት ለምን? ምክንያቱም እኔ ቤቱን መስጠት ስለማልፈልግ። አቶ አብይ ይሄ እንኳን ብዙም ያዋጣል መሰለኝ። ያዋጣኝ ያዋጣኝ እኔ የማውቀው አይደለ? አሁን ካንቺ ጋር ጨርሰናል። ቢሮ ይልክሽ ውጪ። ጥሩ ይችን መጥሪያ ፈርመን ተቀበለኝና ውጪ ልኝ አልኩሽ አይደል? ስፓችን በቅርቡ ይመረቃል። ስለዚህ በክብር እንግድነት ተጋብዛችኋል። አንዳንድ ተካፈሉ። እሺ፣ በጣም እናመሰግናለን። ምንም ችግር የለም። ይቅርታ፣ ሴትዮዋ ቶሎ የምትመጣ አይመስለኝም። ምክንያቱም የሆነ የተፈጥሮ ጉዳይ ጠይቋት ነው የገባችሁና ትንሽ እንግዲህ ትዕግስት ልታደርጉ ይገባችኋል። ምን? ሚጣ ማለት የነፍሴ ምግብ የሆነች እስትንፋሴ ናት። በዚህ ወቅት ከምተነፍሰው አየር ቀጥሎ እሷ ታስፈልገኛለች። እኔ ብዙ ጠላት ያለኝ ሰው ነኝ። እኔን ሊያጠቃ የሚፈልግ ሰው በቀላሉ በሷ በኩል ሊያገኘኝ ይችላል። ስለዚህ እባክህን ተፈሪ ልጄን ስጠኝና በአግባቡ ልጠብቃት። እሱ ደበበ፣ እኔ ደግሞ ካሳውን እባላለሁ። ደበበና ካሳው ለመቼ ነው? ምን ይያዝላችሁ? የዘሪውን ወንድሞች ነው። አሁኑኑ ደውለሽ እንደማትወጁና ፍቅረኛ እንዳለሽ ትነግሪዋለሽ። እኔ ህይወት ላይ ልናፍቆት እንደዚህ ብዬ የምናገር ለምንድን ነው የማትነግሪው? ዘቢ የኔና የሱ ህይወት ግን እነዚህ እቃቃ ይመስልሻል እንዴ? እቃቃ መስሎ ነው የሚታየሽ? ወዲህ ሳይሆን በግድሽ ትነግሪዋለሽ። ተረጋጊ። ወንድሜን ካልመለሽልኝ አልረጋጋም። ዘቢ እኔ ምንም የምመልስልሽ ነገር የለም። ዞር በይልኝ አሁን ወደዛ። እንግዲያውስ እዚሁ ደፍቼሽ ልቀቂኝ! ልቀቂኝ! ከተሰራሽ ጀምሮ ያልታረምሽ አረም አቶ በሉን ያህል መልካም አባት እንዳለ ያው የተማምጠታ ያልደቀቀው ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳለ ይልኛል። ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትሆን ሸክተፍ አረብ ሀገር ለሚስለው እሱም ልሰናበቱት ነው። ልዘርዬ እንዴት ነው? እንዴት እንደናፈቀኝ ሰሞኑን እኮ አትምጪ ምናምን ሲለኝ እጄ ያላየሁት እንዴት ነው? በእናታችሁ እንዴት እንደናፈቀኝ ምን አላችሁ? እኛ ምንም አላለንም። ላንቺ ልኮልሻል። ምንድነው? ደብዳቤ ነው። ደብዳቤ? ዘርዬ
ዘርዬ እያወቀ እንዴት ረሳው? እኔ እኮ ደብዳቤ ማንበብ አልወድም። ለምንድን ነው የማታነቢው? እኔ አልወድም። እኔ ልሞት። አሁን ምናልባት እናንተ ወንድሞቹ ስላላችሁ ይሉኝታ ይዞኝ መጀመሪያ ብጀምረው እንኳን ማለት ነው ማቋረጥ ጥሎብኝ አልወድም። እና ምን እያደረግሽ ነው? ይቀመጥና መሲ ወይም ሌላ ሰው ሲመጣ አንብቡልኝ እላለሁ እንጂ አሁን ባለሁበት ሁኔታ ደብዳቤ ገልጬ ማንበብ የምችልበት አይደለም። ነው አዳነች፣ እኛ መልሱን የግድ ይዘን መሄድ አለብን። የደብዳቤውን? አዎ። ወይስ ሞትላችሁ አታስጨንቁኝ። እኔ ደብዳቤ ማንበብ አልወድም። የነገራችሁ ነገር ካለ ለምን አትነግሩኝም? እኛ ከምንነግርሽ አንቺ እንደምንም አንብበሽው። በፍጹም የማይሆን ነገር ነው። ግድ የለም ንገሩኝ፣ ሀሳቡን ንገሩኝና ምናልባት ወይ ቤት ስገባ እቴን አስቸግሬ አነባዋለሁ። እሺ፣ ተገቢ ባይሆንም እነግርሻለሁ። ባጭሩ ቤተሰቦቼ በጣም አስከፊ የሆነ ሁኔታ ላይ ስለሆነ ያሉት እንደምንም ተቸግረሽም ቢሆን ከመጀመሪያ ገቢሽ አንስቶ ገንዘቡ 600,000 ብር እስከሚሞላ ድረስ ለነሱ ስጭልም ብሎ አደራ ብሎሻል። የደብዳቤው ሀሳቤ ነው። ወንድማችሁ ቀለኛ። እንዴት? ቤቱ በብድር እንደተከፈተ እያወቀ ይሄንን መጠየቁ በጣም ቀልደኛ ስለሆነ ነው። ማለት ይሄ ቤት እሱ ከሰጠው ገንዘብ በላይ ፈይቶ ነው ሌላ ገንዘብ የተበደርሽው? አይድህነት ደሃ እኮ ካደገበት የጭቃ ቤት የበለጠ ምንም ነገር የሚያወጣ አይመስለው ማለት ነው። አንቺ ለምን ሰንፋታ ነው? አንተ ተረጋጋ እንጂ ምን ልትሆን ነው? የምትናገረው ነገር እየሰማህ አይደል? ቢሆንም ባይል የሚሆን ነገር የለም። ስለዚህ አልፈህ ተቀመጥ። ምንም ቢሆን ደግሞ እኮ እሷ የወንድማችን ሚስት ነፍሰ ጡር ነች። ስለዚህ ልታከብራት ነው የሚገባው። ኧረ ተው እና እስቲ የሚያደርገውን ነገር እናያለን። ጫፌ ነካኝና ራስህ እንደዚህ አስፋልት ላይ ተፈጥጠህ ነው የምታገኘው። እንዴት አይነት ድፍረት ነው? ምን ጉርምስና መሆኑ ነው? ቢሆንም አንቺም ልክ አልሰራሽም። የፈለገ ቢሆን ልታከብሪን እንጂ እንደዚህ ልትይን አይገባም። ምን አደረኩኝ እንዴ? እኔ እኮ ይሄንን ድርጅት ስከፍት 5 ሚሊዮን ብር አውጥቼ ነው። 5 ሚሊዮን? 5 ሚሊዮን ብር እያንዳንዱ እቃዎቼን ከአሜሪካን ያስመጣት። ከሜካፕ ጀምረ፣ ከጥፍ ቀለም ጀምረ፣ እንደዚህ ማስዋቡ፣ ፓርቲሽን መከፋፈል፣ ይሄን ያህል ሁሉ ብር አውጥቼ ነው። ስለዚህ ከታም ትቼ ነው እኔ ልሰጥ የምችለው። እሱ ልክ ነው። ግን ደግሞ አንቺም የእናታችንን መታመም አይተሽ ብትረጂንና ያለሽን ገንዘብ ብትሰጪ። እየሰማኸኝ ነው? እሱም ማድረግ አልችልም። የምናገረው አማርኛ ነው። አልችልም። እሱማ አማርኛ ነው። ግን ደግሞ ዘሪውንም ወዶ አይደለም ያን ሁሉ ደብዳቤ ይጻፈል። የግድ ስለሆነበትና እናታችን ታማ መታከሚያ ስላጣ ነው። እንዴት አይነት ነገር ነው? እየተነጋገርን ያለን እኮ አማርኛ ነው። እኔ ከየት አምጥቼ ልሰጣችሁ እችላለሁ? አልችልም። ስሚ፣ እናታችን እኮ ድንጋይ ተሸክማ ይሄን ቤት ሰራችሁ ስታረግ ልትጥሉበት እንጂ አንቺን ለመጦር አይደል። እንዴት አይነት ባለጌ ነህ? ይቅርታ፣ እኔ ከዚህ በላይ መነጋገር አልፈልግም። እባክህን ከቢሮ ይዘልኝ ውጣ። ጣጣ የለውም፣ ይዤልሽ እወጣለሁ። አዎ፣ ግን እኮ እሱም ወዶ አይደለም። ሁለታችንም ስራ ስለሌለንና የእናታችን መታመም አስጨንቆት ነው። ስለዚህ ያለሽን ገንዘብ ስጭንና። ከየት አምጥቼ ነው የምሰጣችሁ እንዴ? እኔ ያለሁበት ነገር ለምንድን ነው የማትረዱ? እኔ ይሄንን ቤት ስከፍት ብድር ተበድሬ ነው። የተበደርኩበት ወረቀት ላሳያችሁ እንዴ ለእናንተ ብዬ? አታሳይን፣ አስፈላጊ አይደለም። እና ምን ይሻላል? አመሰግናለሁ። ግን ደግሞ እኛ እናታችንን ተበድረን ብናሳክማት እዳሽን ከፍለሽ ስትጨርሺ ትሰጭናለሽ? አልችልም። የእናንተ ችግር ከኔ የበለጠ አይደለም። በቅርቡ ወልጄ ያለ አባት ልጄን ማሳድግ እናት ነኝ። የልጄን አባት እስር ቤት ተመላልሼ ስንቅ ሰንቄ የምጠይቅ ሰው ነኝ። እናንተ ግን ያው ትከሻችሁ የሰፋ ጎረምሶች ናችሁ። ለምን ስራ ፈልጋችሁ ወይ ስራ ፈጥራችሁ እናታችሁን አትጦሩም? ለምን ራሳችሁን አትችሉ? ለምን ነው ከሱ የምትጠብቁት? ዝም በል ብያለሁ፣ ዝም በል። የፈለገ ቢሆን የወንድማችንን ሚስት ለማክበር የገባነውን ቃል አስታውሰ አልፈህ ተቀመጥ። ቃል ሊገባኝ የማይችል ነገር ነው። ወይ ጥጋብ ዘሪውን ያላየው ጥጋብ። በጣም ነው የሚገርመው። በጣም ይሄ ጥጋብ ነው። በነገራችን በጣም አመሰግናለሁ። አንተ ከወንድምህ ጋር ከዘሪውን ጋር በጣም ብዙ የሚያመሳስል ነገር አለ። የዋህ ጥሩና አስተዋይ ሰው ነው። አስተዋይ እንኳን ሆኜ አይደለም የምወደው ወንድሜ ስሩ ሳያንሰው ሌላ ህመም እንዳልጨምርበት ብዬ ነው። እንጂ እንዳንቺ ብልግና ቢሆን ኖሮ እዚሁ ነበር አፍንጫሽን ብዬ የምጥልሽ። ምንም ያስደነግጥ ነገር የለውም። መፍራት እንኳን ካለብሽ ቀጥሎ የሚመጣው ነገር ፍሪ።
ደግሞ ከዚህ በኋላ ምን ልታደርጉኝ ያሰባችሁ ነው? እኔ ምንም አላረግሽም። ሰሞኑን ግን ዘሪውን ፍርድ ቤት ቀርቦ የመጨረሻ የእምነት ክደት ቃሉን ይሰጣል። ስለዚህ የንግግሪ ስለሚያናድደው ችሎት ፊት ጉድሽን አፍረጥርጦ መቀመቅ እንዳይከትሽ። አቤት አሁን ባንተ ቤት እኔን አስፈራርተህ ልብው ልቅ ብሏል። እኔ አዳነች በሉ እንደሆንኩ እንደ ውሃ ኩልል ያልኩ የጠራው ሰው ነኝ። እውነት ሞት ይልቅ ያ ናፍቆት የሚባል መደሬ ባለጌ ከሱ ጋር ገጥማችሁ እኔ ቢሮዬ ድረስ መጣችሁ መዛታችሁና ማስፈራራታችሁ ለወንድማችሁ ነግሬ ከወንድማችሁ ጋር እንዳላቆራርጣችሁ እሱን ፍራለኝ። በጣም አደገኛ አይናውጣነሽ። እውነቴን ነው የምልሽ። እንደ ንግግርሽ ቢሆን ኖሮ ሽብር በሽብር ሆኜ እንቅልፍ ሳልተኛ ነበር ማደርገው። አሁን ግን ሁሉንም አጣርቼ ስላወቅኩኝ ምን ስላረጋገጥ አንቺና ናፍቆት መሃል የነበረውን ጠላትነት ከብቶቻቸውን መግደል ሳይንስ እሳቸውንም ለመግደል መዛትሽ በዛቻሽን መሰረት ወንድሜን አታለሽ እንዳስገደልሻቸው ጠንቅቄ ያውቃለሁ። ስለዚህ ብታስቢበት ጥሩ ነው። በነገራችን ላይ ቤት ድረስ መጥቶ ጉድሽን የዘከዘከልን ናፍቆት ሳይሆን የቀድሞ ጓደኛ ሻቢቲ ነች። መልካም ቀን። ሾላ የማሰልጠኛ ተቋም ፕሮፌሽናል የአይቲ ትሬኒንግ ሴንተር በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ማሰልጠኛ ተቋም ከ1500 በላይ ኢትዮጵያውያንን በማሰልጠን ከፍተኛ ክፍያ ለሚያስገኙ ስራዎች ያበቃ ተቋም በአሜሪካን መንግስት እውቅና ያለው ተቋም ከ12 ዓመት በላይ ስልጠና የመስጠት ልምድ ያካበተና ውጤታማነቱ የተመሰከረለት ዘመናዊና የተሟላ የኮምፒውተር ላብ ያለው ከ15 ዓመት በላይ በሙያው ልምድ ያላቸው ብቁ መምህራን ያሉት በሚከተሉት የስልጠና መስኮች በመመዝገብ ላይ እንገኛለን። ስኩዌል ዳታቤዝ አድሚኒስትሬሽን፣ ሼርፖይንት ቢዝነስ ኢንተለጀንስ፣ አማዞን ክላውድ ኮምፒውቲንግ፣ ኦራክል ዳታቤዝ አድሚኒስትሬሽን እንዲሁም ቤዚክ ኮምፒውተር። በካናዳና ሌሎች ስቴቶች ለምትገኙ በኦንላይን ሙሉ ስልጠናውን በመስጠት ላይ እንገኛለን። በተጨማሪም ሾላ ቴክኖሎጂ አሜሪካን ሀገር ከሚገኙ መሀርሽ ዩኒቨርሲቲ ጋር በመተባበር አሜሪካን ኮሌጅ በአዲስ አበባ የድህረ ምረቃ ተቋም በመክፈት በኮምፒውተር ሳይንስና ኤምቢኤ የአሜሪካን ማስተርስ ዲግሪ በማስተማር ላይ ይገኛል። ሾላ ለሚያልሙት ኑሮ አለው ድንቅ መላ። ምን ነው የኔ ልጅ? ምን ነው በዛው ልም ብለሽ ጠፋሽ? ከሰው ጋር ሳይሆን ከግንብ ጋር ነው ልላተም የሄድኩት። እንዴት ነው ሰውየው ምንም ስለ ህግ የሚያውቀው ነገር የለውም። ዝም ብሎ ነው ከመሬት ተነስቶ የሚደነው። እና አሁን ተሳካልሽ ወይስ? ያው ሙሉ ለሙሉ ባይሆንም በግማሽ ተሳክቶልኛል። ማለት መጥሪያውን በጣም ብዙ ተጫጫኸን ጥዬው ከወጣሁ በኋላ ጓደኛው ተከትሎኝ በግድ እንዲቀበል አድርጎታል። ሌላውን ግን በኋላ የነገርኩት ነገር አስፈርቶት ካልመጣ በስተቀር የሚመጣ አይመስለኝም። እኮ ለምን አባቱ ነው የማይመጣው? ህጉን ስለማያውቀው ነው። ብዙ ሰው እኮ ከሰራው ጥፋት ይልቅ እኮ አለማወቁ ነው የሚጎዳው። እና ታዲያ ካልመጣ እንዴት ሊሆን ነው? በጣም እኮ ችግር ነው። አለመምጣቱማ ለእኛ ይጠቅመናል። የምንፈልገውን ነገር በምንፈልገው መንገድ ለማስወሰን ይረዳናል። ግን እኔ እንደዚህ አይነቱን አድቫንቴጅ መጠቀም ስለማያስደስተኝ አለመምጣቱ ሊጎዳ እንደሚችል ነገር ያለው። ለምን እሺ ጊዜ ሲጎዳ አይኖርም እንዴ? እኛ የምንፈልገው ዋናው አሸንፈሽ ልትጎጂልን አይደል እንደ ቀጠርሽ? አዎ ልክ ነው። ግን ደግሞ ተከላካይ ጠበቃ የሌለውን ጉዳይ ለብቻ የተከራክሮ መርታት ለኔ ክብር የሚመጥን አይደለም። አይ ወገኛ ነሽ። ለማንኛውም የቤትን ቁልፍ አስረከበሽ? አላስረከበኝም። ወደፊትም የማስረከብ ፍላጎት እንደሌለው ነግሮኛል። ምን? አዎ የግድ ማስረከብም ካለበት ደግሞ ሳሩን በፖሊስ አስገድዳ ወይንም ደግሞ በአካል ተገኝታ እንድትረከበው ነው የሚፈልገው። እንዴት? ደግሞ ከሱ በስቶ ሊለመን ይፈልጋል ማለት ነው? አቶ ከፍ ያለው ወዴት ነው የሚሄዱት? ምን ሊሆኑ ነው? አፍንጫውን ብዬ ቁልፉን ልረከበው ነው። ሌላ ማመን ሆኗል። ይሄማ በጭራሽ ሊሆን የማይችል ትልቅ ጥፋት ነው። ቤቱንም ሊያሳጡት ሆኖ ጉዳዩን ሊያወሳስብብን ይችላል። እሱን አፍንጫውን ብዬ ከደፋሁት በኋላ የፈለገው ነገር ቢሆን ደንታ የለም። ጥሩ ሲመለሱ ግን እኔ ሊያገኝ ነው ያለው። ምንድን ነው የምትይው? እውነቴን ነው እንዴ። እኔ ራሴ እንደዚህ ህጋዊና ህገወጥ ተግባርን የቀላቀለ ነገር ውስጥ መክተት ስለማልፈልግ ዛሬ አይደለም መቼውንም አያገኝም። ቆይ በሌል ልትይኝ ነገርኩት እኮ እንዴ።
እኔ በአሁኑ ሰዓት ህግ እያከበርኩበት ባለውበት ሰዓት ህግ ያዘውን ጉዳይ እርስዎ በአምባጓሮ የሚያደፍርስ ከሆነ ምንም ልረዳዎት አልችልም። ወይ ጣጣ። እሺ ቁጭ በይ እናወራ እስኪ። እና ይሄ ጨባጣ በጉልበት አላስረክብም እንዳለ ይቅር ነው የምትይው? በፖሊስ አስገድደን ማስወጣት እየቻለ ለምን ይቀራል? ጥሩ አስወጪልኛ። እኔ እኮ የቤቱ መቅረት አንገብግቦኝ ነው እንጂ ከማንም ውርጋጥ ጋር ልፊያ አምሮኛ ነው። የምታስወጪልኝ ከሆነማ አስወጪልኝ። ማስወጣቱ አያቅተኝም፣ ግን በመጀመሪያ የሳሮንን ፍቃድ ማግኘት አለብኝ። እሷማ ውክልናውን ሲሰጥሽ እኮ ፈቃዷን ጠቅላ ሰጥታሻለች። አዎ ቢሆንም ግን ባለፈው ያደረሰባት የጾታ ጥቃት በወንጀል እንዲከሰስ ባደረኩት ጥረት መሀል ላይ ገብታለች። አሁንም ቢሆን ብዙ ከለፈ በኋላ ደግሞ መሀል እንድትገባብኝ አልፈልግም። ይኸውልሽ ልጁ በጣም እየጎተጎተ ስላስጨነቃት እኔም ተስማምቼ ነው ያስቆምሽ። አሁን ግን በምንም ተአምር ወደ ኋላ አትመለስም። ልመለስ እንኳ ብትል እኔ ስለማልፈቅድላት አታደርገው። አይመስለኝም አቶ ከፍያለው። አቢ ጨክና በፖሊስ አስገድዳ ታስወጣኝ ወይም ደግሞ ራሷ መታ ትረከበኛለች ያለ ምክንያት አይመስለኝም። ልቧን ጠንቅቆ ስለሚያውቀው ነው። እና ተገዶ መውጣት የለበትም ልትል ይመስለኛል። በፍጹም አታደርገው፣ በፍጹም። ይህን ካደረገችማ በቃ ሁሉ ነገር አበቃለት ማለት ነው። እንደዛም ብሎ ደግሞ መደምደም አንችልም። ለሁሉም ዛሬ አሳምኗት ይደር ነው፣ ነገ ጧት ይዟት ነው። ጥሩ እመክራለሁ። እስኪ ሂሳብ ሰርፕራይዝ። የምን ሰርፕራይዝ ነው? አታዩም እንዴ የለበስኩትን ልብስ አያምርም? አያምርም እንዴ? ምን አይነቱ ፍርታው ነው? የአሻንጉሊቱ ልብሱን ቸኮሌቱን ማን እንደገዛልኝ ታውቃለህ? አንድ ክፉ ሰው እናትሽ ነች የላከችልሽ ብሎ እንደሰጠች ነው የማውቀው። አቤት አባቢ፣ በጣም ውሸታም ነህ። እኔ ውሸታም አይደለም፣ ሰውየው ነው የዋሸሽ። እንዴት ታዲያ ለምን ትቆጣኛለህ? ደጋግሜ የነገርኩሽን ነገር አፍርሰሽ ስላገኘሁሽ ተናድጄ ነዋ። ለአንተ ምንም ነገር ስላልገዛችልህ ከሆነ እኔም ተናድጃለሁ። ሚጣዬ፣ ሰውየው አጭበርባሪ ሌባ ነው። እናትሽ ምንም የላከችልሽ ነገር የለም። ሁሌም ቢሆን እንዲህ ነው የሚሆነው። ክፉ ሰዎች እንደዚህ የሚያማምር የሚያጓጓ ነገር እያሳዩ ነው ሰውን አባብለው በኋላ ጉድ የሚያደርጉት። አረ ክፉ ሰው አይደለም፣ በጣም ጥሩ ሰው ነው። ክፉ ሰው ነው ሚጣዬ? ቆይ አንቺስ ብትሆኚ እንዴት እንደዚህ ታደርጊ? እና ሹፌሩ የእናቷ ጓደኛ ነኝ ብሎ ሲያስቆሙ ምን ላድርግ? ይህ የማይረባ ሹፌር እሱ ነው ጉድ ያደረገኝ። ከማሚ ጋር እኮ አሜሪካ የተነሱትን ፎቶ ስላሳየው ነው ያመነው። ደግሞ የታለ ይሰረቀኝ? ዛሬ ባይሰርቅሽም ቀስ በቀስ አባብሎ ይሰርቅሻል ወይም ይጎዳሻል። እኔ ደግሞ አንቺን አጥቼ መኖር አልችልም ሚጣዬ፣ እሞትብሻለሁ። እና አባቢ ያስጨንቀኝ እኮ ነው። ነገ ለክፉ ሰዎች ተሸጠሽ ከማጣሽ ዛሬ ባስጨንቅሽ ይሻላል። እባክሽ ሚጣዬ፣ በፍጥርሽ ማንም ሰው ነይ ብሎ ቢያባብልሽ፣ እቃ ቢሰጥሽ፣ ስጦታ ቢሰጥሽ እንዳትቀበይ። ማንንም ደግሞ አምነሽ እንዳትከተይ። እሺ አባቢ፣ አልከተልም። እውነት እግዚአብሔርን አልከተልም። ለአሁኑ ግን ይቅርታ አድርግልኝ። ይቅርታ አድርጌልሻለሁ። በቃ አሁን ልብስሽን ቀይሪና ነይ። ከዛ እነዚህን ኮተቶች ወስደን እንጥላቸዋለን። ለምንድን ነው የምንጥላቸው? ምክንያቱም ያንቺ ስላልሆኑ ነዋ። ከፈለግሽ ሌላ ልብስ እገዛልሻለሁ። እና ካልሆነ ለተቸገሩ ሰዎች ብንሰጥ አይሻልም? የኔ ልክ ነሽ፣ የኔ ቆንጆ ትክክል ነሽ። በቃ ግቢና ቀይሪ፣ ወስደን እንሰጣቸዋለን። ሂጂ ቀይሪ። ሲጀመር እንደዚህ ኩስትርትር ባለ ድምፅ እንድታናግረኝ አልፈቅድልኝ። እሺ የኛ ልዕልት። ሲቀጥልስ? ሲቀጥል ደግሞ እነማዬ ያረፉበት ሆቴል እንድትመጣ ታዛሃል። ማን ነው አዛዡና ናባዩ? እኔ ነኝ።
ምን ነው ላዝህ አልችልም? እኔ እንጃ ሉሊ። እኔ ከፈጣሪና ከልጄ ፍቅር በስተቀር ለማንም ታዝዤ አላውቅም። አሁን ግን ያዝዣለሁ። በአስቸኳይ ትመጣለህ። ውይ ሉሊዬ፣ የሚጣጥሩ ሁኔታ ላይ አይደለችም ያለችው። አልመጣም የሚል ቃል እንዳይወጣክ። ደግሞ የምትመጣው እነማዬ ያረፉበት ክፍል ስላልሆነ እንዳትገባ እዛ። እሺ? በቃ ስትደርስ ደውልልኝ። ቻው። አንተ ምን ሆነህ ነው እንደዚህ የምታፈጥብኝ? በጣም ገርመኝ ነው። የበላህበትን ወጪት የሰበርክ ካዲ መሆን አበሳይቶኝ ነው። ማይ አቡሽ እየተሳደብክ ነው። አታናደኝ። አናደርኩ? እቺ ትገርማለች እንዴ? ቋቅ እስኪል ድረስ ላጠግብህ እኮ ነው የመጣሁልህ። ቆይ ምን አደረኩ ደግሞ? የት ተገናኝተን እናውቅና ነው ያናደርኩ? ምንድን ነው ያደረኩ? እንደ እባብ ቆዳህን አለስልሰህ እቴን ሂዊን ስለሰረከኝ ምን ልክር ነው እንዲሆንም የካርኩ አይደለም አቡሽ። ነገሩ ብትክድስ ማን ይሰማል ዛሬ? ኧረ አንተ ካዲ ነህ! ኧረ አንተ እግዚአብሔርን አንተ ካዲ ነህ! አንተ እንደዛ ስትበላ ስትገባ ስትወጣ ስትበላበት የነበረን ቤት የገዛህትን በእግዚአብሔር አቡሽ እንደዛሽ ባለጌ እህትክ ዳነ እኛ ቤት ነው ፍርፋሪ የበላው እያልክ አስር ድህነቴ እንድታሳስበኝ። አዲኮ ልክ ነበረች። ስነ ስርዓት አቡሽ። እኔ ራሱ ያኔ እንደዛ ስትናገር እሷ እኔ ታይ ብዬ አፏፏን ስላት የነበረው ነገር ልክ አይደለም። ይሄ ገርማል እንዴ? እኛ እንደውም ማዝነን ስላስገባን ነው። እሺ ዛሬ ምን ወዳት እህታችንን ነጠቀኝ። ምን ትፈልጋለህ? ይህነት ነገር ምን ያህል እንደሚጎዳህ ምን ያህል ሊያሳመኝ እንደሚችል እየነገርኩ ሆን ብለህ ስላደረከው አንተ አመም አያውቅም። አመም ሰው ነው የምታሳምመው አንተ። በፍጹም አያመም። እሺ አውቃለሁ። ጨረስኩ? አልጨረስኩም። አንድ ነገር ልንገርህ። እንዲያውም ሂውዬን አንተ አትመጥናት። አቤት ታንሳታለህ። ይህን እንደውም አንተም ታውቀዋለህ። እሱን እንኳን አላውቅም። የኑሮ ጉዳይ ካልሆነ በስተቀር ማንም ከማንም እንደማያንስ አውቃለሁ። ይኸውልህ ከቢጤዎች ጋር ሞራላችሁ እንዳይነካ ያሰባችሁት ፈጠራ ነው። እሺ ቆንጆ ዲስኮር እንጂ ሂዊ እኮ ሰማይ ምድር የማይበቃት እህቴ ከአንተ እኩል ሰው ልትባል አትችልም። እሺ አትባል። አንተ ግን በጣም ማትረባ ከንቱ ሰው ሆናል። እኔ አቡሽ እኔ አንተን ድሮ ሳቅ ስራ ባትወድም በጣም ጥሩ አመለካከት እንደነበረ አውቃለሁ እንጂ እዚህ ጠዋት ማታ እየተነሱ የኔ ዘር ወርቅ ነው ምድር ፈጣሪ ለኔ ብቻ ናት የሰራት እንደሚሉት አይነት ሰነፍ ሰዎች አትመስለኝም ነበር። አንተ ጭራሽ ከአንተም ብሶ እኔንም ልትሰድበኝ ትሰማለህ? ፈጣሪ ማናችንንም ትንሽ ማናችሁንም ትልቅ አድርጎ አልፈጠረም። ለሁላችንም መሬትን እኩል አድርጎ ሰውንም ክቡር አድርጎ ነው የፈጠረው። ያው አልገባኝ ማለት ምንድነው ሁለቱ ከዊና ካንተ ጋር ምንድነው የሚያገናኘው ማለት ትነግረኛለህ? ያልኩ ያለሁት ግልጽ ነገር ነው። የድሮ ያን የመሰለ አስተሳሰብን ትተህ የኔት ወርቅ ነች ማንም በቃ እሷ ላይ የሚደርስ የለም አንተ ዳነ ፋንዲያነ አትገባትም ምናምን የምትለውን ነገር እንድታቆም ነው ነገር። እሺ አሁን ስለ ምክሩ አመሰግናለሁ። እሺ ስለመከርከኝ። አሁን ወደ ዋናው ነገር ብንገባ የሚሻል አይመስልም? እሺ ወደ ዋናው ነገር እንግባ። ምን ሂዊን ከዚህ በኋላ አታገኛት ልትለኝ ነው? አይ እሱንማ አልችልም። እሱንማ ሂዊም አስረግጣ ነው የነገረችኝ። ስለዚህ እኔ ፈልጌ ያገኘው ላስጠነቅቅ ነው። ሂዊን እህቴን አንድ ቀንም ቢሆን እንዳትከፋ እንዳትቀየም ላስጠነቅቅ በምንም ጉዳይ ላይ ማለት ነው። እሺ ጥሩ
ስለዚህ አስቀይማት ወይ አስከፍታት እኔ ካገኘሁ ልጣላ እንደምችል ልነግርህ ነው የመጣሁት። እሺ ስልክ ማንሳት ይችላል? ኧረ ቆይ በእናትህ ቆይ ቁጭ አድርገው። መጀመሪያ አንተ እንደሰማኝ እርግጠኛ እንደሆን ንገረኝ እና ደግሞ ቃል ግባልኝ እሷ እንደማትቀይም በቃ። እሺ በደንብ ሰምቻለሁ። እሺ ገብቶሃል? ቃል ገባልሃለሁ። አላበሳጫትም። ጠነቀቅላት። አሁን ማውራት ይችላል? ሄሎ ሄሎ፣ ናፍቆት ዘመናዊ ነኝ። ዘመናዊ? አዎ፣ በሰው ስልክ የደወልኩልህ የኔን ስለማታነሳ ነው። ናፍቆትዬ፣ እህት አልተረፍኩም። በህይወት የለውም ሞቻለሁ። ባልተወለዳጀቷ ቅጥቅጥ አድርጋ ገላኛለች። ምን? ማነሽ? ቆይ ቀጠቀጠች? ህይወት ነች። ህይወት? ታዲያ ከእሷ ሌላ ማን ሊሆን ይችላል? አቡሽ ሜዳ ነው። ፈጣሪ ስራሽን ይስጥሽ። እግዚአብሔር ይስጥሽ። ሴትዮ ምን ሆናለች ዛሬ? ከቅድም ጀምረሽ የስራሽን ይስጥሽ ምናምን ትኛለሽ። ጤናማ ነሽ እንዴ? አዎ ጤነኛ አይደለሁም። እንዴት ጤነኛ ልሆን እችላለሁ? ጤነኛ አይደለም በቃ። ታዲያ ጤና ከሌለሽ ሆስፒታል ሄደሽ ታከሚያ። እኔ ምን ጨቀጭቀኛለሽ እንዴ? ምን ብዬ ነው የምሄደው? ሐኪም ቤት እኮ የምትሄጂው በሽታ ሲኖርብሽ ሕክምና ለማግኘት ነው አይደል እንዴ? አንቺ እኮ አሁን ይባላል ሰው ይባላል አሁን ፔሬድ ላይ ነች ብለሽ ለማታውቂያቸው ሰዎች ተናግረሽ ህመም ከሰጠሽን በኋላ ሐኪም ቤት ምን አድርጉኝ ብዬ ነው ምን ሕክምና ስጡኝ ብዬ ነው የምሄደው? አሁን ይኖራል የሚባላል እንደዚህ። ቆይ እኔ ለማንም ተራሱ ይሄንን ነገር መናገሬ አንቺ ነው ያሳመመሽ? ለምን አያሳምመኝ? የማይባል ነገር ለሰው ስትናገሪ እንዴት ወንዶች አይደል እንዴት ለእነሱ ትነግሪያቸዋለሽ? ደግሞ ሰዎች እነማን እንደሆኑ አውቀሽ? እኔ ታውቃቸዋለሁ። የፍቅሩ ወንድሞች ናቸው። ምን ትላለች? ይሄ ነው ያሳበደኝ መሰለኝ። እኔ እኮ እርጉዝ ነኝ ብዬ እኮ ነው ያንን ሁሉ ብር የተቀበልኩት። አንቺ ግን የማይባል ነገር ብለሽ ማፋረሻውን ስሙን ጠርተሽ አለመሆኑን ነገርሻቸው። እንደዛ ከሆነ እውነትም ጉድ ሰርችሻለሁ ማለት ነው። አንገቴ ውስጥ ሸምቀቆን ያስገባሽብኝ መስዬ ገመድ ያስገባሽ ገመድ ቆይ ግን ሰዎቹ የዘሪውን ወንድሞች ናቸው አልሽ ወይስ የፍቅሩ? ምንድን ነው የምትይው? አሁን ዘሪውን የሚባለውን ሰው እዚህ ቦታ ላይ አምጥቶ መጥራት ምንድን ነው? ፍቅሩና ዘሪውን አትለይም? ወደጄ እኮ አይደለም እንደዚህ ያልኩሽ። ፍቅሩ ገና ድሮ እንደሞተ ስላወኩኝ እኮ ነው። አንቺ ሴትዮ ጤነኛ ነሽ? እንደ ችግር ካለብሽ ከኔ ጋር ተወጪ። ምንድን ነው በባሌ የምታሟርችው? ሞት አይደለም እውነቴን ነው። እንደውም አንቺ ጋር መጥቶ ከሄደ በኋላ በመኪና አደጋ እንደሞተ ነው የሰማሁት። ኧረ በስመ አብ በይ። ከኔ በፊት ጠጥተሻል እንዴ? ምንድን ነው ደግሞ? እሱ ብቻ አይደለም ዘሪውንም ልጅ አግዣለሁ ብለሽ አቶ ላባንም ማስገደልሽ ነው ማውቅ ደግሞ ደራሽ አሳማኝ ማስረጃ ስላለኝ እንዳትከቺ። ብቻ ምን ሰራለህ እዚህ? ሌላ እስረኛ እኮ ቢሆን ፍርድ ቤት በሚቀርቡበት ቀን እንዲህ እንዳንተ ሀሳቡን ጥሎ አይቆምም ነበር። ቢያንስ እንኳን ህግ የሚያውቁ እስረኞችን እየዞረ ሲጠይቅ ነበር የሚውለው። ሂድና ጠያይቅ እንጂ
እሱ እንደኔ ግራ ያልገባውና የተመቸው ሰው መሆን አለበት። ቆይ አንተ ምንድነው እሱ ግራ ያጋባ? መቼም ፍርድ ቤት ስትቀርብ ለፖሊስ ሰጠውን ቃል ቀይረ በመካድ መስጠት እንዳለብህ አምናል አይደለም? አላመንኩም። ፍርድ ቤት ስቀርብም ምንም የምደብቀው ነገር አይኖረኝም። ያው ለፖሊስ የሰጠሁትን ቃል ነው የምደግመው። ፍርድ ቤት ስትቀርብ ለፖሊስ የሰጠኸውን ቃል መልሰህ ሰጠህ ማለት እኮ መግደልህን አመንክ ማለት ነው። ምን ማለት እንደሆነ በደንብ አሳምሬ ያውቀዋለሁ። ግን ዳግመኛ ፈጣሪን በክደት ማሳዘን ስለማልፈልግ ልታሳምነኝ አትሞክር። ታዲያ እንዲህ ቁርጥ ካደረክ ምንድን ነው የሚያጨናንቅህ ነገር? ግራ ያጋባኝ የአዲና የወንድሞቼ የተራራቀ እውነት ነው። ተዋት እባክህ፣ እሷን እልም ያለች አጭበርባሪ ሌባ ናት። አንተ ስነ ስርዓት ይኖርህ። ምንም ሳታ ከመሬት ተነስተህ እሷ ላይ አትፍረድ። ምንድነው ስለሷ የማላውቀው? አንተ ራስህ ስለሷ ያልነገርከኝ ነገር አለ እንዴ? ታዲያ እኔ ሌባ ነች ብያለሁ እንዴ? በእርግጥ እንደዛ አላልከኝም። የነገርከኝን ነገሮች ግን አገጣጥሜ ሳነባቸው ጥሩ ምስል አይሰጠኝም። ሺህ ጊዜ ወንድሞችን ነው ማምናቸው። እንኳን እርግዝና ቀርቶ በሆዷ ላይ ለቡርጭ እንኳን የሚሆን የረባ ስጋ የሌላት ልጅ ናት የምትመስለኝ። ቆይ አንተ የወንድሞቼን አመል የታውቀው ነው አፍን ሞልተህ እንደምትናገረው? በእርግጥ አላጋቸው። ነገር ግን ምንም ቢሆን የእናቴ አባት ልጆች ናቸው። ስለዚህ ዛሬ ፍርድ ቤት ስትቀርብ ልታጋልጣት ነው የሚገባው። ማን ነበር እሱ ምክርና ቡጢ ለሰጪው ቀላል ያለው? እሱ ማንም የሚበለው ማን ተራ አባባል ነው። የወንድሞች ቃል ግን ከማንም በላይ እውነት አለው። ተው በእናትህ እንዴ! አዝዬ ስላሳደግኳቸው ወንድሞቼ ለኔ መንገር አትድከም እንዴ! እነሱ እኮ ገንዘብ ከተከፋላቸው መዋሸት አይደለም ነፍስ ከመግደል የማይመለሱ ዱርዬዎች ናቸው። ታዲያ እንደዚህ ከሆነ መጨናነቁ ለምን አስፈልገ? የእሷን ክህደት ተቀብለ በክህደት አብረ መቀጠል አንተ። እኔ እንጃ ምን እንደሆነ አላውቅም። እሷንም ሙሉ ለምኑ አምኖ መቀበል በጣም ከበደ። አየህ፣ የወንድሞች እምነት አሁን እየሰራ ነው ማለት ነው። ስለሱም እርግጠኛ አይደለሁም። ግን እኮ እሷ በድፍረት የፈለክበት ወስደህ ዲኤንኤ እናስመርምረህ ብላኝ ነው። እሷ አንተን ለማሳመን የፈጠረችው ዘዴ ሊሆን ይችላል። እንዴት? እንደዚሁ ወስደህ አስመርምረኝ ብለው አምኖ ይቀበለኛል በሚል ስሜት ያለች ነው ይመስለኝ። ይሄው እንዳለችው ማምነህ ተቀብለሃታል እንጂ ነይ ላስመርምርሽ ብትላት ኖሮ በፍጹም እሺ አትልህም ነበር። ወይ ጣጣ! ምንም ጣጣ የለውም። ደግሞ ወንድሞችን አምነህ ለመቀበል የተቸገርከው ውስጥ ጥርጣሬ ስላደረብህ ነው። ቆይ ተሳስቼ ልጄ እስር ቤት ውስጥ እንዲወለድ ባደርገውስ? ተሳሳታ? ገና ለገና እሳሳታለሁ በሚል ስሜት የምታፈቅራት ሴት ዋሽታ ገንዘብህን ሙልጭ አርጋ በልታ እሷ ተንደላቃ ስትኖር ከማየት ልጅህን እስር ቤት ቢወለድ ይሻላል። ይሄ በጣም ያስፈራል። በጣም ነው የሚያስፈራው። አንድም የማየ መጥፋት ነው እዚህ ጭንቀት ውስጥ የከተተኝ። እንዴት? እሷ መታ ብታይ ኖሮ ቤት ውስጥ ምን ሊያወሩ እንደምችል ነግራኝ እውነቱን ማወቅ እችል ነበር። ግን እናቴ ታመመችና የምትወደኝ አንድ ልጇን እንኳን መታ ለመጠየቅ አቅም አጣች። እናቴ የሚወዱት ልጃቸውን መጥቶ ለመጠየቅ ወንድሞቼ እንዳሉት ደክመውና አቅም አንሷቸው አይደለም ማለት። ታዲያ አቅም ካላጣች እኔን ለመጠየቅ እንዴት ጨክና ትቀራለች? የጠፉት በዚህ ጉዳይ በጣም በማዘናቸውና በመቀየማቸው ነው። ምን? አዎ፣ እንኳን ልታረግዝልህ ቀርቶ በልቧ ልትወድ የማትችልን ሴት አምነህ ቤታቸውን ስለሰጥክባቸው ከልብ ተቀይመዋል። ምን? ተጫወች እንጂ ምን ነው ዝም አልሽ?
ዘመኗ ሙሉ እንደወገቧ ቅማል ጠምደህ እየተከተለች ስሜን የምታጠፋ የዛች ያቢቲን ወሬ ሰምተሽ እንደዚህ በማለት በጣም ነው የማዝነው። ኧረ እኔ ያቢቲን ካገኘሁ ስንት ዘመኔ። እኔ እሷ በፍጹም ምንም የነገረችኝ ነገር የለም። እና አሀ መሲ እያወቅሽ ናፍቆት ለኔ የሚቆፍርልኝን ጉድጓድ እያወቅሽ እሱ ነፍሰ ገዳይ ናት ስላለ ብቻ አምነሽ እኔ ወነጀልሽ። ኧረ እኔ ናፍቆት ምንም የነገረኝ ነገር የለም። ያቺ በረሮ ያለችሽ ነገር ሜሮን ያለችሽ ነገር ሰምተሽ ነው እኔን የምትወነጂው? ማለት ሰውየውን አብራችሁ ነው እንደ የገደላችኋቸው? ይኸውልሽ አሁን የሚያስፈልገው እገሌ ነገረኝ እገሌት ነገረችኝ ሳይሆን እውነታው ነው የሚያስፈልገው። እውነት አቶ ዳባን አስገድለሻቸዋል ወይንስ አላስገድለሻቸውም? በስመ አብ መስዬ በየትኛው አቅሜ ነው እንደዚህ ወንጀል ውስጥ የምገባው? እርግጠኛ ነሽ? ነኛው ባለፈው ተነጋግረን ተባብለን ነበር እንዴ? ምን ወደ ኋላ የሚመልስሽኛል? ግን ገደልኩ አልኩሽ። እኔ በጣም አስተማማኝ የሆነ መረጃ እንዳለኝ ብነግርሽስ? እንደውም ናፍቆት አንቺ የአባቱ ገዳይ እንደሆንሽ ለፖሊሶች አመልክቷል። አዎ። ስለዚህ ማስረጃ የለሱ ወይንም ለፖሊስ ሰጥና አዎ ፖሊስ አጣርቶ ውጤቱን ያሳውቀናል። ለናፍቆት ምንም የምትሰጪው ማስረጃ የለም። ምንድን ነው የምትይው? ለምን ማስረጃ? ለማንም የምትሰጪው ነገር የለም። እውነቱን ለማወቅ ይረዳላ። ሰውየው አንቺ አስገድልሻቸው ከሆነ ተገቢውን ፍትህ እንዲያገኙ ወይም ደግሞ አንቺ ነፃ እንድትወጪ ይረዳሻል። አይ መሲ ሱሜን ማስረጃ ለፖሊስም ለናፍቆትም መስጠት የለብሽም። ለምን? አስፈላጊ ስላልሆነ ነው። የተባለውን ነገር አንቺ አልፈጸምሽው ከሆነ ፖሊሶች መግባቱ መረጃ ምን አንቺ የሚያስጨንቅሻል? ተጣርቶ ነፃ ትወጫለሽ። ወይ ደግሞ ይሄንን መረጃ ለፖሊሶች የማልሰጣቸው ጋሽ ዳባን አንቺ ገድልሻቸው ከሆነ ብቻ ነው። አንቺ ካስገድልሻቸው አደጋ ላይ ትወድቂያለሽ። ይሄ ደግሞ የኔ ፍላጎት አይደለም። ስለዚህ አቶ ዳባን አንቺ ነሽ ያስገድልሻቸው ወይስ አይደለሽም? እኔ ያስገድልኳቸው። ጥላሽኝ አይደለም መሰለኝ። ነፍሴን ተጸየፍሻል? አይ በፍጹም አልተጸየፍኩሽም፣ አልጠላሁሽም። ውሸትሽን ነው መሲ። እንደ አይነት ወንጀል መስራት ሰምተሽ በዛ ላይ ደግሞ ስዋሽሽ እንደኖርኩ እያወቅሽ ፍጹም ልትጠይቂኝ ውሸትሽን ነው። የዋሸሽኝም ከዚህ ሌላ ምርጫ ስለሌለሽ ነው። ይሄ ሚስጥርና ማስረጃ እኔና አንቺ እንዳንካከል በመካከላችን የሚቀር የቃል ኪዳን ማህተም ነው። ስለዚህ እስከ መጨረሻው በመካከላችን እንደሚቀመጥ ወቂ። እኔማ ማሰሪያ ገመድ መሆኑ ነው። ባሪያ አድርገሽ ልታኖሪ ነው? እኔ ማንንም ሰው ባሪያ ማድረግ አላማ የለኝም። ነገር ግን ቃልሽን ካጠፍሽ ግን ይህን ነገር ሊጠቀሙ ይችላል። አሁን የሚያሳስበው እሱ ጉዳይ አይደለም፣ የዘሪውን ጉዳይ ነው። ወይ ጣጣ! ለካ ሌላም ችግር አለ ገና፣ ሌላ ተራራ አለ ለካ። አሁን ምን ልታደርጊ ነው ያሰብሽው? ምን አስባለሁ? መካድ ነው፣ እንደፈረደብኝ መካድ ነው፣ ሽምጥጥ ማድረግ ነው። በፍጹም እንደዛ ማድረግ የለብሽም። እንደሱ አደረግሽ ማለት እኮ ጭራሽ ጥርጣሬውን ታበሽበታለሽ ማለት እኮ ነው። ዘሪውን እኔን ያስባል ብዬ ነገሩን እስከሚያፈረዳ ቁጭ ብዬ አልጠብቅ መጽሔ። አዎ
አርፈሽ ነው መቀመጥ ያለብሽ። እንዴት አድርጌ? እውነቴን ነው። እኔም በደንብ አድርገሽ የምትሰሚኝ ከሆነ ሙሉ በሙሉ ጥርጣሬውን የሚያጠፋ አሪፍ መላ ሰጥሻለሁ። መላ እኮ ንገሪኛ። እነግርሻለሁ እኮ እነግርሻለሁ። ኧረ ንገሪኝ መሰለኝ። እነግርሻለሁ እኮ መጀመሪያ ግን ማን ነው እሱን የነገረ? የተናደርከው ወንድሞቼ የነገሩ ይመስሉ ከሆነ ይሄን እኔ ከነሱ አልሰማም። ታዲያ እነሱ ካልሆኑ ማን ሊነግር ይችላል? ጠዋት ቁርስ ያመጡልህ አክስትህ። ምን? አንተ አይደለም እንዴ አክስቴ ልታናግር ትፈልጋለች ብለህ ላከኝ? አዎ እሱ ልክ ነው። አንድ ጥሩ ጓደኛ አግኝቻለሁ ስላት አምጣውና አላገኘው ብላኝ ነበር። ትክክል። የፈለጉኝ የእናትህን አደራና ይሄን እውነት ሊነግሩኝ። ወይኔ ዘሪሁን፣ ሁሉም ሰው እንደተሸወድኩ ያስባል ማለት ነው። መጀመሪያውንም እኮ ዙሪያን ስለተበተበችብህ ታውረህ ነው እንጂ ይሄ እኮ በጣም ቀላል ነገር ነው። ደግሞ እሷ የፈለገች ለክፉ ቀን መሸሸጊያ ብላ። ፍጹም አይደለም። ቆይ አንተ ስታስበው ከአንተ ጋር መታየት የሚቀፋትና የምትጸየፍ ሴት፣ በሀገር ውስጥም ሆነ በውጭ ሀገር ውሽማ ይዛ የምትወሰልት ሴት። ተው ያለ ኃጢአቷ አትኮንናት። ውጭ ሀገር የነበረ ጓደኛዋም ከኔ በፊት የነበረ ነው። እዚህ ያለውም በአጋጣሚ የተፈጠረ እንጂ በቋሚነት የወሸመችው አይደለም። እሱንም እኔ ስቆጣት ትተዋለች። ይሄ እሷ የነገረች ታሪክ እንጂ አንተ ያረጋገጥኩ እውነት አይደለም አይደል? እሱንማ እኔ እንዴት ላረጋግጥ እችላለሁ? ስለዚህ ቁጣህን ፈርታ ትተው አትተው እርግጠኛ ሆነ መናገር አትችልም። በዚህ ላይ ካንተ ጋር መታየት ትጸየፍህና ያስጠላት የነበረች መሆኑ ውሸት አይደለም አይደል? እሱ እውነት ነው። ታዲያ እድሜዋን ሙሉ ስትጸየፍና ካንተ ጋር መታየት የሚያስጠላት ሴት እንዴት በአንድ ጊዜ ተነስታ ልታረግዝልህና ልታገባ የምትወስን ይመስላል? እኔ እንጃ። ብቻ በብዙ ምክንያት እዚህ ውሳኔ ላይ ልትደርስ ትችላለች። እመነኝ፣ እሷ ገንዘብን ሙልጭ አድርጋ ከበላች በኋላ አንተን በግድያ ወንጀል አስጠፍራ፣ እንደውም ልንገርህ ፖሊስ ልካ በሙሉ ያሳሰረች እሷ ናት የምትመስለው። ተው ክፍሌ፣ ልቤን በስጋት አታርደው። ሙት፣ እውነቴን ነው። እንደዛ ባይሆን ኖሮ ፖሊስ ዝር ብሎ የማያውቅበት። ተው አልኩህ እኮ። ተው ክፍሌ፣ የተዳፈነ እልህና ቁጭቴን ቀስቅሰህ አውሬ አታርገኝ። እሺ ተው ካልከኝ እተዋለሁ። ግን ደግሞ አንተ እንደምትለው እሷ የምትወድ ከሆነ እንደዚያ ደብዳቤ ጽፈህላት የእናትህን መታመም ገልጸህ እየተማጸንካት ሄዳ ቢያንስ እንኳን መታ መጠየቅ እንኳን ባትችል ለመታከሚያ የሚሆን ትንሽ ገንዘብ መስጠት እንዴት ያቅታታል? እውነት ነው። አትወደኝም። እውነት ነው። መጠቀሚያ አድርጋኛለች። ዋሽታ ሰው አስገድላኛለች። አጭበርብራ ገንዘብን ዘርፋኛለች። ወይኔ ዘሪሁን፣ እናቴን ይሳኝ አለቃትም። እውነቱን አፍረስቼ መቀመቅ ነው የምከታት። እንዴ ታዲያ ወዴት ነው ዘርዬ? አሜሪካን ሀገር የሚገኘው የሾላ ቴክኖሎጂ እህት ኩባንያ የሆነው አክት አሜሪካን ኮሌጅ ከመሃርሽ ዩኒቨርሲቲ ጋር በመተባበር በኮምፒውተር ሳይንስ፣ በቢዝነስ አድሚኒስትሬሽን የድህረ ምረቃ ፕሮግራም ለመስጠት በምዝገባ ላይ ይገኛል። በተጨማሪም አሜሪካ ወይም ካናዳ ለምትሄዱ በአጭር ጊዜ የተሻለ ስራ ሊይዙ የሚችሉበት አጫጭር ስልጠናዎችን በመስጠት ላይ እንገኛለን። አክት አሜሪካን ኮሌጅ 4 ኪሎ ቱሪስት ሆቴል ወረድ ብለው ዳኖ ሆስፒታል ሳይደርሱ ያገኙናል። 0118 12 44 88 አክት አሜሪካን ኮሌጅ ለተሻለ ህይወት። ናፍቆት እህቴስ እህቴት ነው ያለችው? አለች። አንተ እንዴት አውቀህ መጣ? አሁን ያልተጠየቅሽውን አታውሪ። የት እንዳለች ብቻ ንገሪኝ። ተረጋግተህ አውራኝ እንጂ እየተቆጣኸኝ እኮ ነው። እና ደብድበሻት እንዳሞጋግስሽ ነው የፈለግሽው? እኔ አልደበደብኳትም። ይኸውልህ የተፈጠረውን ነገር ህይወት፣ በእናትሽ አሁን ትነግሪኛለሽ? አልነግሪኝም። አልነግርህም። እዚሁ ናት ያለችው። አትሩጥ። ቆይ ኤክስሬ
ይኸውልህ እንክትክት ያወጣችሁ እጅ ክፉ ሰይጣን ይሆነች። ምንድነው እሹ? አንቺ ግን ጤነኛ ነሽ እንዴ? እንደዚህ እንክትክት የወጣው ምኑን ጤነኛ ሆንኩት እንዴ? ቆይ ለኔ እንዴ ቲዳ እኔ እንደዚህ ሆኜ ስለሷ ትጨነቃለህ? ቆይ ምንድነው የተፈጠረው? ለምን አትነግሪኝ? ሰማኛለህ ወንድም፣ እህትህ ደህና ናት። ምንም አልሆነችም። ምንም የተፈጠረ ነገርም የለም። ልጅቷ እንደውም በጣም ታጋሽ ናት። ግን እዚህ ድረስ መታ ያልሰደበቻት ስድብ የለም። ቆይ አንቺ ማን ምስክርነት ጠራሽ? ናፍቆት 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 ምን ነው ጌታ? ካሁን በኋላ መፍዘዝና መተከዝ አይገባም። ፈጥና ወደ ስሜቱ ነው መቀላቀል ያለብን። ወዴቱ ስሜት ነው መቀላቀል? አቤት ምንድነው ይሄ ሁሉ ነገር? ምን እንደሆነ አልገባኝም እንዳትል ብቻ። አይ ምን እንደሆነ ሳይሆን ምክንያቱን ያልገባኝ። እንዴት ይሄ አትሞስፌር ፍቅር ፍቅር አይሸትም? ሸቶኛል በርግጥ ግን ይሄን ያህል ዘመን እኔ ስለምንሽ እምቢ ብለሽ እንዴት ዛሬ ሊሆን ቻለ? እንደሱ የሆነው በምክንያት ነው። ትክክለኛውን ጊዜ ስጠብቅ ነበር። በቃ እና ደግሞ ቤተሰቦቼ ይሄንን የመሰለ መልካም ሰው እንዴት እስከዛሬ እጅሽ ላይ ላይገባ ቻለ ብለው ስጠይቁኝ ጊዜ እኔም ውሳኔን አፈጠንኩት። እኮ በቤተሰቦችሽ ቃል ተገፋፍተሽ ነው እንጂ እኔን ወደሽኝ አይደለም ማለት ነው። ተፌ እንደዚህ አትበል፣ ታናደኛለህ። ላናድሽ ፈልጌ አይደለም። ታዲያ ይሄን ጥያቄ ምን አመጣ? አንተ ራስህ እንደምወድህ በራስህ መንገድ አረጋግጠህ የለ? በእርግጥ አረጋግጫለሁ። ታዲያ እኔን ስታየኝ በሰው ተገፋፍቼ ራሴን አሳልፌ የምሰጥ ይመስላል? አላውቅም። ታውቃለህ። ካልሆነም ከዛሬ ጀምሮ ታውቃለህ። ይህም ፍቅር የጋበዝኩ በማንም ተገፋፍቼ ሳይሆን እኔ ራሴ በጣም በጣም ስለምወደኝ ነው። እውነት? አዎ። ስሸሽ የኖርኩት ማጣትና መለየትን በጣም ስለምፈራ ነው። አንተ ግን ያጣኋቸውን ሁሉ ነው መልሰ የሰጠኝ። ስለዚህ ምንም ሳልሰስት ነው ስሜቴን የምነግርህ። በጣም ወድሃለሁ። እኔ ደግሞ ካንቺ ጥፍ እጅግ በጣም ነው የምወድሽ። ስለዚህ ፍቅሬ እውነተኛ መሆኑ እንዲገባ
እንዴ ሉሌ ምን እያደረግሽ ነው? ትክክለኛ ስሜት እንዳለኝ እንድታውቅ እኔ ራሴ ልጠይቅ። ተፊ አግባኝ። ኖ ኖ ኖ ኖ ኖ ሉሌ እንደዚህማ እንዴት ይሆናል? የዘላለም ፍቅሬ ባሌ እንድትሆን እየጠየቅኩ ነው። ማለቴ እንደዚህ በጥድፊያ አይሆንማ። እባክሽ ሉሌ እባክሽ ሉሌ እሺ በይኝና ተነሽ እባክሽ ፕሊዝ ሉሌ። እሺ አትጨነቅ። ለሁሉም ነገር ተዘጋጅቼ ስለመጣ ችግር የለም። ዋናው አንተ ነኝ መሆኔ ነው። ጋብቻው ቀስ ብሎ ይደርሳል። አያስፈልግም። እኔ እንዲሁ ከነጠረን ነው ደስ የሚለኝ። አንተም እንደዚሁ እንድትወደኝ ነው የምፈልገው።